እንኳን ሊቀ መላእክት ቅዱስ ዑራኤል ወርሃዊ መታሰቢያ ክብረ በዓል በሰላም አደረሳችሁ። እንዲሁም በዚህ ቀን ታስበው ለሚውሉ ቅዱሳን ወርሃዊና ዓመታዊ የመታሰቢያ ክብረ በዓላቸው በሰላም አደረሳችሁ። የልዑል እግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም የአስራት የአደራ የበኩራት ልጆች፣ የቅዱሳን ወዳጆች፣ ከዚህ በመቀጠል የሊቀ መላእክት የቅዱስ ዑራኤልን ድርሳኑን እናሰማለን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን። በእውነት ልመናውና በረከቱ ለዘላለም ከወዳጁ ከሁላችንም ጋር ይሁንና በሚያዝያ 22 ቀን የሚነበብ የሚጸለይ የመላእክት አለቃ የቅዱስ ዑራኤል ድርሳን ይህ ነው። ልጅ የሌለው ጠላቶቹ ሁሉ የተገዙለት በምድር ላይ የነገሰ እስክንድር የሚባል አንድ ንጉሥ ነበር። ብዙ ዘመን ነግሶ ሕይወቱ አለፈና ከሱ በኋላ በልጥሊሞስ፣ አንጣያኮስ፣ አፍያሞስና ደማጥሪያኖስ ዮናናውያን የተባሉ አሽከሮች ነገሱ። አንጣያኮስ ግን የነቢያትን ደም የሚያፈስና የእስራኤልን ልጆች ማራኪ ነበር። እነሱም ፍጥረቱ እንደ ወይራና እንደ ብረት ጠንካራ የሆነ እስላም እንደ ጌታቸው እንደ እስክንድር የጽርህም ሀገር ለአራት ተከፋፍለው ተሹመውባት ነበር። እነሱም ከሱ ይልቅ በበለጠ ጠንክረው ያሰቡትን ሁሉ ይሰሩ ነበር። ከዕለታትም በአንድ ቀን እነሱ ስማቸውን አስቀድሞ የጠራናቸው አራቱ ነገሥታት ኢየሩሳሌምን ለማጥፋት ሕዝቦቿንም ይማርኩ ዘንድ ተማከሩ። ከዚህ በኋላ በጽር ያሉትን ጠንካሮች የሆኑትን ጎልማሶችና ሕዝዋንም ሁሉ ማረሻቸውንና ማጭዳቸውን መጥረቢያቸውንና ድጅኖቻቸውንም ቢላዋቸውንም ሳይቀር ለጦር መሳሪያ ሰይፍ፣ ጦርና ጎራዴ እንዲያሰሩ አዘዟቸው። ይህንን ሰርተው ካዘጋጁ በኋላ ወደ ባቢሎን ንጉሥ በጦርነቱ ይተባበራቸው ዘንድ መልእክተኞችን ላኩ። እሱም መልእክታቸውን በደስታ ተቀበለ። እነሱም በተማከሩት መሰረት ጨለማ ለብሰው በማስደንገጥ ሩጠው በማይደክሙ ግሩማን ፈረሶች ተቀምጠው በአንድነት ሄዱ። ከዚህ በኋላ ኢየሩሳሌምን በሰራዊት ኃይል ከበቡና በእሳት አቃጠሏት። በጦርና በሰይፍም ወጓት። ነቢያቶቿ በሰይፍ በጦር ተገደሉ። የጽዮን ደናግሎች ከክብር አነሱ። ሌዋውያኖቿ ወይም ካህናቶቿ ተማረኩ። በመንፈሰ በትንቢት የተጻፉት 44ቱ የብሉይ መጻሕፍቶችም ጠፉ። እሊህ አሕዛቦች ኢየሩሳሌምን ካጠፏት በኋላ ወደ ሀገራቸው ተመለሱ። ከእሳት ቃጠሎ ተርፈው የተማረኩ መጻሕፍት ቢኖሩ ፊደላቸውን በሀገራቸው ቋንቋ ለውጠው በጥቁር ቀለም ጽፈውት ነበር። እግዚአብሔር የሕጉ መገኛ የምትሆን ወደ ጽላተ ሙሴ የመገኛዋን ዜና እናገር ዘንድ ወደ ቀድሞ ዜና እንመለስ። ከዚህ በኋላ ሙሴ ጽላተ ጽዮንን ለመቀበል ጌታዬ አምላኬ ነፍሴን አትተዋት በማለት ወደ እግዚአብሔር እየጸለየ 40 ቀንና 40 ሌሊት ጾመ። ሙሴም እንዲህ ብሎ በጸለየ ጊዜ ስሙ ዑራኤል የተባለ እግዚአብሔር መልአክ ይህንም በእግዚአብሔር እጅ በወርቅ ቀለም የተጻፈ ጽላት እንካ፣ እመንበት፣ ስገድበትም ብሎ ሰጠው። አንዱ ጽላት የእግዚአብሔር የሕጉ ማደሪያ ሲሆን፣ አንዱ ደግሞ በእግዚአብሔር ፊት በምስዋው ቀኝ የሚኖር የሚካኤል ጽላት ነው። እሊያም በድንጋይ ሰሌዳ ላይ የተቀረጹ የእግዚአብሔር የሕጉ ቃላት ናቸው። እግዚአብሔር መልአክ ይህንን ተናግሮ ተሰወረ። ከብዙ ዓመታትም በኋላ ዑራኤል ምስራች ነጋሪነት ስሙ ሱቱኤል የተባለ በኋላ በአርፉድ ገዳም በበረሃ እዝራ የመላእክትን ተብሎ የተሰየመው ተወለደ። ኢየሩሳሌምን በጽርህና በባቢሎናውያን ጦርነት ምድረ በዳ ሆና በጠፋች ጊዜ ካህናቶቿና ነቢያቶቿ የእስራኤል ልጆች ሊቃውንቷ ሌዋውያን
በተገደሉ ጊዜ፣ ደናግሎቿና ጎልማሶቿ በተማረኩ ጊዜ ይህ ዕዝራ ነበረ። እንዲሁም 44ቱ የኦሪትና የነቢያት መጽሐፍት በተቃጠሉና በተማረኩ ጊዜ ሽማግሌዎችና ሕፃናት የእንስሳትም ሁሉ መንጋ በየቦታቸው የነበሩት በአረማውያን ሰይፍና ጦር ፈጽመው በጠፉ ጊዜ ይህ ዕዝራ ነበረ። ሱቱኤል የተባለ ዕዝራም ጽዮንን ባሏ እንደሞተባት በሴት አምሳል ስትተክዝና ስታለቅስ በእግዚአብሔር ፈቃድ አገኛት። ያዘነችና የተከዘች ሆና ባያት ጊዜ እኛንስ በጽዮን ምክንያት ያገኘንን ለቅሶ አታይምን ሲል ዕዝራ አይቶ ተናገራት። መቅደሳችን እንደፈረሰና ማለትም ከእግዚአብሔር አገልግሎት እንዳንርቅ የታዘዝነው ትእዛዝ እንደተሻረ መመኪያችንም እንደወደቀና ምስጋናችን እንደተዘነጋ አታይምን ሲል ዕዝራ አይቶ ተናገራት። የዓይናችን ብርሃን እንደጠፋና እግዚአብሔር የሕጉ ማደሪያ ጽዮን እንደተማረከች አታይምን ሲል ዕዝራ አይቶ በተናገራት ጊዜ ካህናቶቻችንም በእሳት እንደተቃጠሉ ሌዋውያን እንደተማረኩ አታይምን እያለም ዕዝራ አይቶ ተናገረ። ተናግሎቻችንም እንደተገደሉ፣ ደጋጎች ሰዎች እንደተንገላቱ፣ ጎልማሶቻችን እንዳለቀሱ አታይምን ሲል ዕዝራ አይቶ ተናገራት። ቅድስና መሳሪያችን የኃጢአት መሳሪያ የሆነ ምስክርነታችንም ረከሰ፣ ጌቶቻችንን ጎሰቆሉ ሲል ዕዝራ አይቶ ተናገራት። ከሁሉም ይልቅ ጽዮን ተዘጋች፣ በሷ የነበረው ክብሯም ተገፈፈ፣ እኛም በጠላቶቻችን እጅ ተያዝን ሲል ዕዝራ አይቶ ተናገራት። ይህንን ሲናገራት እንዳይቀርባት ፈራ፣ ደነገጠ። በድንገት ፊቷ ከፀሐይ ይልቅ የበለጠ አብርቷልና። ዕዝራም ጽዮን እንደሆነች አወቀና ነቢያት በመንፈስ ቅዱስ እየተመሩ በትንቢት ያዩሽ ወይም የተነበዩልሽ አንቺ ነሽን አላት። እነሆ በደብረ ጽዮን ላይ የብርሃን አክሊል የሚገልጽ የእስራኤል ቃል ይመጣል። ከዚህ በኋላ ዕዝራ ስለ ጽዮን መሰደድና መጎስቆል፣ ስለ ሕዝቦቿን መማረክና ስለ መጽሐፍቶቿን መጥፋት እያለቀሰ ወደ ፍርሃቱ ተመለሰ። ዕዝራ በምድረ ራፉድ መሪር የሆነ እንባውን እያፈሰሰ እያለቀሰ 40 ቀንና 40 ሌሊት ጾመ። ዕዝራ ጾሙን ከፈጸመ በኋላ የመላእክት አለቃ የሆነ የእግዚአብሔር መልአክ ስሙ ኡራኤል የተባለ መልአክ የእሳት ጽዋ ይዞ ከሰማይ መጣና ይጠጣው ዘንድ ሰጠው። ዕዝራም እሳትንስ እኔ ወደ አፌ ጨምረው ዘንድ ከቶ አይቻለኝም አለው። ያን ጊዜ መልአኩ የእግዚአብሔር ትእዛዝ ከቶ ለማቃለል ትችላለህን በማለት ገሰጸው። ያን ጊዜ ዕዝራ በፍርሃቱና በመንቀጥቀጡ ጽዋ እሳቱን ጠጣ። ዕዝራም በመንፈስ ቅዱስ ሰከረና የእግዚአብሔርን ቃል በልቦናው እየገሳ ወይም እንዳሰከረው ሰው በጀርባው እንደ በቅሎ ተንከባለለ። ያን ጊዜ እግዚአብሔር የተሰወረውንና የተገለጠውን ምስጢር ገለጠለት። ከአፉ የሚወጣውን ቃል ይጽፉ ዘንድ ብዙ ጽሑፎችንም እንዲያመጡለት በእጁ ጠቀሰ። ከዚያም 44 የሚሆኑ የመጽሐፍትን መምህራን ተሰብስበው መጡ። መሐሌታይ የሚሆን ዕዝራ ሱቱኤልንም በመካከላቸው ተቀመጠና 24ቱን መጽሐፍተ ኦሪት የሚጽፉ በቀኙ 20ውን የነቢያትን መጽሐፍትንና የእስራኤልን ትውልድ የሚገዙ ስለ እስራኤልንም ነገሥታት ታሪክ በየነገዳቸው የሚጽፉትን በገርአስ ቀምጦ ያን ጊዜ ይናገር ጀመር። ዕዝራም የኦሪትና የነቢያትን መጽሐፍት ሁሉ በአገሩ ቋንቋ በ7 ቀን ውስጥ አዘጋጀ። ዕዝራም የእግዚአብሔርን ቃል የሚናገሩ መጽሐፍቶችን ሲያዘጋጅ ወተትና ውሃ በአንድ ጽዋ ተቀላቅለው አንድ እንዲሆኑ ለየብቻቸው በሕሊናቸው ተጨመሩ እንጂ ተለይተው አልቀረቡትም። በዚህ ሁኔታ ዕዝራ የሕሊናው ምኞት ፈጽሞ ከእግዚአብሔር ዘንድ በተሰጠው ምስጢር በትጋቱ 44ቱን መጽሐፍት ብሉያት አዘጋጀ።
ለሶስትነትና ለአንድነቱ ክብር ምስጋና ገንዘቡ የሆነ እሱ ለነቢዩ ዕዝራ ምስጢርን እንደገለጸ ለእኛ የመለኮትነቱን ምስጢር ይገልጽልን ዘንድ እንዲሁም የመንግሥቱንና የቸርነቱን ገናናነት እናገር ዘንድ ከዛሬ ጀምሮ እስከ ዘላለሙ ይግለጽልን። አሜን። ለዘላለሙ ልመናው በረከቱ ከሁላችንም ጋር ይሁንና ቅዱስ ዑራኤል ያደረገው ተአምር ይህ ነው። ጥጥ የምትነግድ አንዲት ሴት ነበረች። ነገር ግን በሀገሯ ላይ ሌባ ነበረች። ከአንዲት ሴት ጋር ወደ ገበያ ስትሄድ የከነናዊት ወገን የምትሆን አንዲት ሴት እዚያ አገኘቻትና ልብሰዋን አንስቷ በሚዛን ስትመዝን ሌላይቱ አታለለቻት። ወደ ራሷ በተመለሰች ጊዜ ጥጡን የሰረቀቻት ሌባ ደነገጠች። እህቴ ወይ እኔን ከማየትሽ የተነሳ ምን አስደነገጠሽ? አለቻት። ይህንም ባለቻት ጊዜ ለሚዛን ያቀረበችውን ጥጥ ከፊቷ ታጣ። ያን ጊዜ ያች ሴት ከአንቺ ደረቅ ዓይን አውጣ እንዴት ሽጥልኝ፣ በእነዚህ በፊት በቆሙ ሕያዋንም ሰዎች ፊት ሁሉ አታፍሪምን? ስትል ክፉ ስድብ ሰደበቻት። ያችም ሴት ስለ ሥራሽ ትምይበት ዘንድ ወደ ቤተ ክርስቲያን እንሂድ አለቻትና እሷም እሺ እንሂድ አለቻት። ሁለቱም ሴቶች ወደ ቤተ ክርስቲያን በር ሄዱና በቅዱስ ዑራኤል ስዕል ፊት በሽሽግ አማለቻት። ያን ጊዜ ጥጡ ባለቤት በግንባሯ ሰግዳ ስዕሉን ተሳለመችና የተረፉትንም ጥጥ ለቅዱስ ዑራኤል ቤተ ክርስቲያን ሰጠች። እግዚአብሔርም ክፉ ሥራዋን ስለገለጠባት እህቴ ወይ ተይኝ፣ ጥጥሽን ውሰጂ፣ እኔ ክቡር ከሚሆን ከዑራኤል ከፍተኛ ኃይሉ የተነሳ ፈርቼ ልመልስልሽ ተገድጃለሁ አለቻት። አንድ ሰው አንገቴን ለመቁረጥ ሰይፍ ይዞ ታይቶኛልና ያን ጊዜ ስዋ በደሏን ይቅር አለቻት። ያችም ከክፉ ሥራዋ ተጸጽታ ንስሐ ገባች። ከዚህ በኋላ እነዚህ ሴቶች የቅዱስ ዑራኤልን ቤተ ክርስቲያን እያገለገሉ በሰላም በፍቅር ኖሩ። የመላእክት አለቃ የሚሆን የቅዱስ ዑራኤል ልመና ረድኤቱ ኃይል ለዘላለሙ ከወዳጁ ከሕዝበ ክርስቲያን ጋር ይኑር አሜን። ልመናው አማላጅነቱ ለዘላለም ከወዳጁ ከሕዝበ ክርስቲያን ጋር ይሁንና የመላእክት አለቃ ቅዱስ ዑራኤል ያደረገው ተአምር። እግዚአብሔር የሚፈራ በአረብ ሀገር የሚኖር አንድ እስላም የሆነ ሰው ነበር። እንደነሱ ለመሆን ስለሚፈልግ ክርስቲያኖችን እጅግ አድርጎ ይወድ ነበር። ከብዙ ቀን በኋላ በቅዱስ ዑራኤል ቤተ ክርስቲያን ውስጥ ሲጸልይ በሕልሙ ራእይ አየ። አንድ ሰው ሰይፉን በእጁ ይዞ መጥቶ አንተ ሰው ክርስቲያን ሳትሆን እዚህ ቦታ ምን አመጣ? የእግዚአብሔር ምሕረት ባይከለክለኝስ ባጠፋሁ ነበር አለኝ። አሁንም ሄደህ ተጠምቀህ ክርስቲያን ሁን፣ የኢየሱስ ክርስቶስ አገልጋይ ትሆናለህ አለው። ይህንንም ሲነግረው የተንቀጠቀጠ ከእንቅልፉ ነቃ። በማግስቱ ያን ተንባላታዊ ወደ ኤጲስቆጶስ አለቃ ወደ ሐዋርያው ጴጥሮስ ሄደና በራእይ ያየውን ነገረው። ያን ጊዜ ጴጥሮስ ደስ አለውና የክርስትናን ሃይማኖት ለብዙ ቀን አስተማረው። ከ3 ወር በኋላ ጴጥሮስ ተጠመቀና ክርስቲያን ሁን ቢለው ክርስቲያን ብሆን ምን አገኛለሁ? ምን ይጠቅመኛል? ሲል እስላሙ መለሰለት። ወደ ቀድሞ ሥራ ትመለስ ዘንድ ማን ነገረህ? ማንስ አስተማረት? በማለት ጴጥሮስ ደነገጠ። እሱም የነገረኝና ያስተማረኝ የለም አለ። ካልነገረህና ካላስተማረህ ይህንን ክፉ ሥራ በምን አሰብኸው? ለምንስ አንተን በማስተማር እኔን አደከምከኝ አለው። ከዚህ በኋላ ያ እስላም ወደ ቤቱ ሄደና ተኝቶ ሳለ በእኩለ ሌሊት እንደ ፊተኛው ራእይ አየ። ራእዩም ቅዱስ ዑራኤል በሚያስፈራ ግርማ የተሳለ ሰይፉን ይዞ አንተ የነገርኩህን ነገር ለምን አወዘንከው? አሁንስ ከሁለት ቦታ ቆራርጠሃለሁ አለው። በዚህም ጊዜ ጮኸ፣ እያለቀሰ ተወኝ፣
ጌታዬ ከዛሬ ጀምሮ ክርስቲያን ሆኜ ቤተ ክርስቲያንህን በዘመኔ ሁሉ ሳገለግልህ እኖራለሁ በማለት ደንግጦ ከእንቅልፉ ነቃ። በማግስቱም እስላሙ ወደ ኤጲስቆጶስ አለቃ ወደ ጴጥሮስ ሄደና አባቴ ሆይ ካሁን በፊት እኔን በማስተማር ስላደከምኩ በደሌን ይቅር በለኝ አለው። ክቡር አባት ሆይ ቀዩ ሰው ከዚህ ቀደም በራእይ እንደታየኝ ዛሬም ደግሞ በሚያስፈራ ግርማ ታይቶኛልና ከእንግዲህ ወዲህስ ያዘዝከኝን ሁሉ አደርጋለሁ ሲል እስላሙ ተናገረ። ጴጥሮስም እኔ በደልህን ማሰብ ከቶ አይገባኝም፣ ብቻ የምነግርህን ስማ፣ ይህ ሁሉ ከንቱ ነው። በክርስትና ሃይማኖት አምኖ መጠመቅ ግን እውነተኛ ነገር ነው አለው። ይህን ሲነግረው ክርስቲያን የሆነ አንድ ሰው 2 የኑስ ገንዘቦችን ይዞ መጣና ገንዘቡን ብዛት የንብረቱን አኳኋን ኃላፊ ጠፊ መሆኑን አስረዳው። ታኅሳስ 22 ቀን የቅዱስ ዑራኤል በዓል በሚከበርበት ዕለት እስላሙ አመነና ተጠመቀ። ከዚህ በኋላ ከክርስቲያኑ ጋር ከዚህ ከኃላፊው ዓለም እስኪያርፉ ድረስ በቅዱስ ዑራኤል ቤተ ክርስቲያን ውስጥ በመጸለይና በማዘን በአንድነት ኖሩ። እግዚአብሔር ቸርነት በቅዱስ ዑራኤል አማላጅነት የሕይወትን ሀገር ገነትን ወረሱ። የመላእክት አለቃ ቅዱስ ዑራኤል ይቅርታና በረከቱ ለዘላለም ከወዳጁ ከሁላችንም ጋር ይሁን፣ አሜን። ልመናው በረከቱ ለዘላለም ከወዳጁ ከሁላችን ጋር ይሁንና ቅዱስ ዑራኤል ያደረገው ተአምር ይህ ነው። ከሮም ወገን የሆን ስሙ አውሳቢዮስ የሚባል የሚስቱ ስም አትሌሲያ የምትባል በደኮራር ሀገር በሚኖር አንድ ታላቅ መኮንን ነበር። እነሱም እናትና አባት ለሌላቸው ለባልቴቶች ይረዱ ነበር። ይህ አውሳቢዮስ ሚስቱን ለነፍሳችን ደህንነትን እንዲሰጠን እግዚአብሔርን እንለምነው ዘንድ ነይ ወደ ቤተ ክርስቲያን እንሂድ አላት። ይህንንም እንደነገራት ሁለቱም ወደ ቤተ ክርስቲያን ሄዱ። ከዚህም አንድ ቄስ ሲጸልይ ያገኙና ለስጋችንና ለነፍሳችን መድኃኒት የሚሆንን የሚጠቅመንን ንገረን ሲሉ ጠየቁት። ቄሱም በመልአኩ በዑራኤል እመኑ፣ እሱ ከስጋ መከራና ከዳግም ሞት ከሲኦል ያድናችኋል አላቸው። ከቄሱ ቃል የተነገረውን ምክር ተቀብለው ወደ ቤታቸው ተመለሱ። በዚያም ዕለት ጀምረው ለቅዱስ ዑራኤል በዓል በየወሩ የሚገባ ዝክሩ ይዘክሩ ጀመር። በየወሩ ለድሆች ምጽዋትን ይሰጡ፣ ለታረዙትም ከልብሳቸው እየከፈሉ ያለብሱ፣ ለተራቡና ለተጠሙ ያበሉና ያጠጡ ጀመር። በዚህም ስራቸው ሳሉ ሁለቱም በአንድ ቀን ጥር 22 ቀን አረፉ። ከመቃብራቸው ላይ ብርሃን ወረደ። ይህንንም ደጋግ ሰዎች አይተውታል። የቅዱስ ዑራኤል በረከቱ በእውነት ከሁላችንም ጋር ይሁን። ልመናው በረከቱ ከሁላችንም ጋር ይሁንና ቅዱስ ዑራኤል ያደረገው ተአምር። በገበያ ውስጥ ፈትል የምትሸጥ የአረብ ወገን የሆነች አንዲት ሴት ነበረች። ሌላዋ ሴት ከቅዱስ ዑራኤል ቤተ ክርስቲያን ፈትል ሰርቃ ለዚች ሴት ሸጠችላት። በዚያን ጊዜ የእግዚአብሔር መልአክ በራእይ ተገልጾ እስላሙን ያዳንኩን የዑራኤል መልአክ ነኝ፣ ስለዚህ ከእንቅልፍሽ ነቅተሽ ከዚያች ከሸጥሽላት ሴት ፈትሌን ተቀብለሽ መልሽ አላት። ከእንቅልፏም በነቃሽ ጊዜ ከዑራኤል ቤተ ክርስቲያን ፈትል ሰርቃ በሸጠች ፈንታ ሌላ ፈትል ይዛ ሄደችና ለሸጠችላት ሴት ሰጠቻት። በፊት የሰረቀችውን ፈትል ከዚያች ሴት ተቀብላ ወደ ዑራኤል ቤተ ክርስቲያን ዘንድ ሄዳ ለቤተ ክርስቲያኑ ጠባቂ መልሳ ሰጠችው። ይህ ነገር ተግሳጽና ምክር ስለሆናት ከክፉ ስራዋ ተመልሳ እግዚአብሔርን የምትፈራ ታማኝ ደግ ሰው ሆና ኖረች። ባለ ዘመኗ ሁሉ እግዚአብሔርን ተአምር ሰሪውን ለፍጥረት ሁሉ ይቅርታን የሚለምን
የመላእክት አለቃ ቅዱስ ዑራኤልን ስታገለግል ኖረች። ለእግዚአብሔርና ለእናቱ ለድንግል ማርያም ለዘላለሙ ምስጋና ይሁን። ለእኛም ይቅርታና ምሕረት ይደረግልን፣ አሜን። የቅዱስ ዑራኤልም ልመናና በረከቱ ከሁላችንም ጋር ይሁን፣ አሜን። የልዑል እግዚአብሔር ቤተሰቦች ከዚህ በመቀጠል የዕለቱን ስንክሳር እናሰማለን። ሚያዝያ 22 በዚች ቀን ኢትዮጵያዊ ጻድቅና ሐዋርያ ቅዱስ ተክለ ሃይማኖት በዚች ቀን ከኢትዮጵያ ወደ ኢየሩሳሌም ተጉዘው ከቅዱሳን መካናት ተባርከዋል። ጻድቁ ምድረ እስራኤል የገቡት በየመንገዱ መንፈሳዊ ዘርን እየዘሩ እያስተማሩና እያሳመኑ ነበር። የወቅቱ ሊቀ ጳጳስ አባ ሚካኤል ጋርም ተገናኝተው ቡራኬን ተሰጣጥተዋል። ዋናው ጉዳይ ግን ከዚህ በኋላ ነው። ጻድቁ እመቤታችንና ጌታችን ከጽንሰታቸው እስከ እርገታቸው የረገጧቸውን ቦታዎች ሲመለከቱ በፍጹም ተደመው እንባቸው ይፈስ ነበር። ምክንያቱም እግዚአብሔር ስላበቃቸው ተክለ ሃይማኖት የሚያዩት ቦታውን አልነበረም። በገሃድ በቤተ መቅደስ ብስራቱን፣ በቤተልሔም ልደቱን፣ በቤተ ዮሴፍ ግዝረቱን፣ በፈለገ ዮርዳኖስ ጥምቀቱን፣ በቤተ አልዓዛር ተአምራቱን ይመለከቱ ነበር። የጉብኝታቸው የመጨረሻ ክፍል ወደ ሆነው ቀራንዮ ደርሰው ጌታችን እንደተሰቀለ ሆነው ይመለከቱት ከዓይናቸው ይፈስ የነበረው ቁጡ እንባ መልኩን ቀየረና ዓይናቸው ጠፋ። በዚያች ቅጽበት ስም አጠራሯ የከበረ እመቤታችን ድንግል ማርያም ፈጥና ደርሳ ተክልዬ ወደ ሰማይ አሳረገቻቸው። በዚያም የብርሃን ዓይን ተቀብለው 6 ክንፍ አብቅለው የወርቅ ካባ ላንቃ ለብሰው ማዕጠንተ ወርቁን ይዘው ከ24ቱ ካህናተ ሰማይ ተደምረው ሥላሴን በአንድነቱና በሦስትነቱ ተመልክተው ስብሐት ወክብር ለስሉስ ቅዱስ ይደሉ ብለው መንበረ ጸባዖትን አጥነው ወደ መሬት ተመልሰዋል። ዳግመኛም በዚች ቀን ከግብፅ ደቡብ ከዕብካ አውራጃ ከሆሪዮን ከተማ የከበረ አባ ይስሐቅ አረፈ። የዚህም ቅዱስ አባት ስሙ አብርሃም፣ የእናቱ ስም ሶስና። ታናሽ ሆኖ ሳለ እናቱ ሙታባቸው ያለ እናት አባት እያሳደገው ኖረ። ጥቂት ባደገም ጊዜ የአባቱን በጎች የሚጠብቅ ሆነ። አባቱም ሌላ ሚስት አገባ። በዚያ ወራትም ታላቅ ረሃብ ሆነ። የአባቱ ሚስት ትጣላው ነበር። ከጥቂት በቀር እንጀራ አትሰጠውም። ያንንም ሁል ጊዜ ለእረኞች ሰጥቶ እርሱ ግን እስከ ምሽት ይጾማል። ምሳውን ለእረኞች እንደሚሰጥና ሁል ጊዜ እስከ ምሽት እንደሚጾም አባቱ ሰምቶ እውነት እንደሆነ ሊያይ ወደ እርሱ ሄደ። ቅዱሱም ሕፃን የአባቱን መምጣት አውቆ በልብሱ 3 ጭቃ ድብልብሎ አሰረ። እንደ ታሰረ በሚያየው ጊዜ ለአባቱ አምባሻ እንዲመስለው ብሎ አባቱን በመጣ ጊዜ የልጁን ልብስ ፈትቶ አየ። አምባሻም ሆነው አገኛቸው። የነገረውንም ሰው ምግቡንም ለእረኞች ከሰጠ በዛሬቱ ቀን ይህ አምባሻ ከወዴት ተገኘለት ብሎ ጠየቀው። እርሱም በእውነት ሰጥቷል አለ። ሌሎችም ብዙዎች መጥተው በዚህ ነገር ምስክሮች ሆኑ። አባቱም አደነቀ፣ እግዚአብሔርንም አመሰገነ። ይህም በአደገ ጊዜ አባ ኤልያስ ወደሚባል ሰው ሄዶ መንኩሶ በዚያ እየተጋደለ ብዙ ዓመታት ኖረ። አባ ኤልያስም ባረፈ ጊዜ በርሁግ ወደሚባል ገዳም ሄደ። ስሙ ዘካርያስ ከሚባል አረጋዊ ዘንድ በታላቅ ገድል ተጠምዶ ኖሯል። አባቱም ያገኘው ዘንድ በሀገሮች ሁሉ ይዞር ነበር። በዚህ በበርኑግ ገዳምን ባገኘው ጊዜ ከእርሱ ጋር እንዲመለስ አባቱ ለመነው። አይሆንም አለ። አባ ዘካርያስም ከአባቱ ጋር ይሄድ ዘንድ እስከሚያርፍም ከእርሱ ዘንድ እንዲኖር አዘዘው። ይህ ቅዱስም ከአባቱ ጋር ሄዶ እስከሚያርፍ ድረስ ከእርሱ ዘንድ ኖረ። አባቱም ባረፈ ጊዜ አባቱ የተወውን ገንዘብ ሁሉንም ለድሆችና ለምስኪኖች ሰጠ። ከከተማውም ጥቂት ራቅ ብሎ
ለራሱ ታናሽ ማደሪያ ሰራ። በሰላም እስከሚያርፍባት ቀን ድረስ ያለማቋረጥ በበጎ ገድል፣ በጾም፣ በጸሎት፣ በስግደት ኖረ። ባረፈ ጊዜ በመልካም ቦታ ኖሩት። ከዚያም ተሰወረ። ከብዙ ዘመናት በኋላ እግዚአብሔር ሊገልጠው ወዶ በመቃብሩ ላይ መብራት ሲበራ እህል ለሚያጭዱ ሰዎች 3 ቀን ያህል ታየ። ሊያዩትም ወደ ቦታው ሲደርሱ ያ መብራት ከእርሳቸው ይሰወራል። በሁሉ ዘንድ እስኪሰማም እንዲህ ሆኖ ኖረ። ከዚህ በኋላ በመቃብሩ ላይ ያበራ ያ መብራት ደግሞ ታያቸው። ሥጋውም እዚያ እንዳለ ሁለተኛ በሕልም ነገራቸው። ምዕመናን አክብረው በግበን ጭነው ወደ ሀገሩ መካከል ወደ ሆሪን ወሰዱት። ነስሪን ከሚባል ሀገር መካከል ሲደርሱ ግመሉ በዚያ ተንበረከከ። እንዲነሳ መቱት። መነሳትም እምቢ አለ። መኖሪያው በዚያ ይሆን ዘንድ የእግዚአብሔር ፈቃድ እንደሆነ አወቁ። በዚያም በስሙ ቤተ ክርስቲያን ሰርተው ሥጋውን በውስጡ አኖሩ። ከእርሱም ብዙ ድንቅ ተአምራቶች ተገለጡ። በረከትና ረድኤቱ ከእኛ ጋር ትኑር በእውነት። ዳግመኛ በዚች ቀን የከበረ አባት የእስክንድርያ ሊቃነ ጳጳሳት ለአባቶች ሊቃነ ጳጳስ 19ኛ የሆነ ለእስክንድሮስ አረፈ። ስለ እርሱም ሐዋርያዊ አባት አትናቴዎስ እንዲህ አለ። አባቴ ለእስክንድሮስ ተቀምጦ ወንጌል አያነብም፣ ቁሞ ያነባል እንጂ ከእርሱ ጋር ብርሃን አለ። ሁለተኛ ስለ እርሱ ሲናገር ወደ እርሱ እመምኔቶች መጥተው በእኛ ዘንድ 7 ቀን የሚጾሙ ደናግል አሉ፣ በእጆቻቸው ምንም ሥራ አይሰሩም ብለው ነገሩት። እርሱም እህቶቼ ሆይ እኔ 2 ቀን እንኳ ከቶ አልጾምኩም፣ ፀሐይ እስኪገባም ቆይቼ አልበላሁም። በልክ እበላለሁ፣ በልክም እጾማለሁ፣ በልክ በመጠን እሰራለሁ። በልክ ይበሉ ዘንድ፣ በልክም ይጾሙ ዘንድ፣ በልክም ሥራ ይሰሩ ዘንድ ንገሯቸው፣ በበጎ ሥራ ሁሉ ይሰለፉ አለ። የዚህ ቅዱስ ወላጆቹ ደጎች ምዕመናን ናቸው። እርሱም በቤተ ክርስቲያን አገልግሎት ውስጥ ሆኖ ከታናሽነቱ ጀምሮ በውስጡ አደገ። አባ መክሲሞስም አናጉስጢስነት፣ አባ ቴዎናስም ዲቁና፣ ተፍጻሜተ ሰማዕት ጴጥሮስ ቅስና ሹመውታልና። እርሱም ከታናሽነቱ ጀምሮ ንጹሕ ድንግል ነው። አባ ጴጥሮስ በሰማዕትነት የሚሞትበት ጊዜ ሲቀርብ በግዞት ቤት ሳለ ይህ ለእስክንድሮስና አኪላስ ከውግዘቱ ይፈታው ዘንድ ስለ አርዮስ ወደ እርሱ ገብተው ለመኑት። ስለ እርሱ አባ ጴጥሮስን ይማልዱለት ዘንድ ሁለቱን ለምኗቸዋልና። አባት ጴጥሮስ ግን በውግዘት ላይ ውግዘትን ጨመረበት። እንዲህም ብሎ ነገራቸው። የክብር ባለቤት ጌታ ኢየሱስ ክርስቶስ የተቀደደ ልብስ ለብሶ ተገለጸልኝ። ልብሴን አርዮስ ቀደዳት አለኝ። ይህም የባሕርይ አንድነት የለያት ማለት ነው። ውግዘቱንም እንድጨምርበት እርሱ አዘዘኝ። ደግሞም እንዲህ ገለጠላቸው። አኪላስ ሊቀ ጵጵስና እንዲሾም ከእርሱ በኋላ ለእስክንድሮስ እንደሚሾም አርዮስን እንደማይቀበሉት በምንም ሥራው እንደማይተባበሩት አዘዛቸው። አባ ጴጥሮስም ምስክርነቱን በፈጸመ ጊዜ አኪላስ ሊቀ ጵጵስና ተሾመ። የአባት ጴጥሮስም ትእዛዝ ተላልፎ አርዮስን ከውግዘቱ ፈታው። አባ ጴጥሮስም ምስክርነቱን በፈጸመ ጊዜ አኪላስ ሊቀ ጵጵስና ተሾመ። የአባት ጴጥሮስም ትእዛዝ ተላልፎ አርዮስን ከውግዘቱ ፈታው፣ ቅስናም ሾሞ። ስለዚህ አኪላስ በመንበረ ሲመቱ ያለ 6 ወር አልኖረም፣ በድንገት ሞተ። ቅስናም ሾመው። ስለዚህ አኪላስ በመንበረ ሲመቱ እያለ 6 ወር አልኖረም፣ በድንገት ሞተ። ከዚህ በኋላ የአባት ለእስክንድሮስ ሊቀ ጵጵስና ተሾሞ በመንበረ ሲመቱ ላይ ተቀመጠ። አርዮስንም ከወገኖቹ ጋር አውግዞ አሳደደው። የሀገር ታላላቆችም ከሕዝብ መጡ። ከውግዘቱ እንዲፈታም ለመኑት። በውግዘት ላይ ውግዘትን እንዲጨመር እንጂ እንዲፈታ አባ ጴጥሮስ እንዳዘዘው ነገራቸው።
በውግዘት ላይ ውግዘትን እንዲጨምር እንጂ እንዳይፈታ አባ ጴጥሮስ እንዳዘዘው ነገራቸው። ከዚህ በኋላ አርዮስ ወደ ንጉሥ ቆስጠንጢኖስ ሄዶ በግፍ አወገዘኝ ብሎ ለእስክንድሮስን ከሰሰው። ስለዚህ ንጉሡ 318 የከበሩ አባቶችን በኒቅያ ከተማ ሰበሰበ። ይህም አባት ለእስክንድሮስ ተመርጦ ለጉባኤው ሊቀ መንበር ሆነ። አትናቴዎስም ጸሐፊ ነበር። አርዮስንም ተከራክረው ክህደቱን ግልጽ አደረጉ። ስለ ጌታችን ኢየሱስ ክርስቶስ ከአባቱ ከአብ ጋራ ከሕይወቱ ከመንፈስ ቅዱስ ጋራ በመለኮት ትክክል እንደሆነ አስረዱት። ከክህደቱ ባልተመለሰ ጊዜ አውግዘው ለይተው ከቤተ ክርስቲያን አሳደዱት። በአንድ ቃልም ጸሎተ ሃይማኖትን ከአባቶች ጋር ሰሩልን። ደግሞ በእርሳቸውም ቤተ ክርስቲያን ለዘላለም የምትመራባቸው 20 ቀኖናን ሰርተው ወሰኑ። ከዚህ በኋላ የአባት ለእስክንድሮስ ወደ መንበረ ሲመቱ ከድል ጋር ተመለሰ። በበጎ አጠባበቅም መንጋውን ጠበቀ። በወንጌላዊ ማርቆስ መንበርም 17 ዓመት ኖሮ በሰላም አረፈ። በዚህች ቀን የሐዲስ ማርቆስ የዕረፍቱ መታሰቢያ ነው። እርሱም በእስክንድርያ ለተሾሙ አባቶች 49ኛ። ይህ አባት ከእስክንድርያ አገር ነው። እርሱም በሥራ ሁሉ ቅድስናውን ጠብቆ ኖረ። የተማረም አዋቂ ሆነ። ለወንጌላዊ ማርቆስ በስም 2ኛ። አባ ዮሐንስ ዲቁና ሾሞ እጅግ መልካም ካህን ሆነ። መጽሐፍትን በሚያነብ ጊዜ በአንደበቱ ቅልጥፍና በነገሩ ጣዕም የሚሰሙት ሁሉ ደስ የሚላቸው ሆኑ። ከዚያም አባ ዮሐንስ ከእርሱ ጋር ኖረው ከሊቀ ጵጵስናው ሥራ ሁሉ ሥልጣን ሰጠው። ያለ እርሱም ምክር አባ ዮሐንስ ምንም ሥራ አይሠራም። ከዚህ በኋላ በአባ መቃርስ ገዳም የምንኩስናን ልብስ አለበሰው። በዚያች ምንኩስናን ልብስ በለበሰባትም ቀን ከቅዱሳን አረጋዊ አንድ ጻድቅ ሰው መጥቶ በእርሱ ላይ እንዲህ ብሎ በሕዝብ ፊት ይህንን ስሙ ማርቆስ የሚባል ዲያቆን በአባቱ በወንጌላዊ ማርቆስ ወንበር ሊቀመጥ ነው አለው ብሎ ትንቢት ተናገረለት። አባ ዮሐንስም የሚሞትበት ጊዜ ሲቀርብ አባ ማርቆስ ሊቀ ጵጵስና እንዲሾሙት ኤጲስቆጶስነቱንም አዘዛቸው። በእርሱም መሾም ደስ አላቸው። ከአባ ዮሐንስ ዕረፍት በኋላ ያለ ፈቃዱ ሾሙት። እርሱ ግን ከእርሳቸው ሽሽቶ ወደ አስቄጥስ ገዳም ሄደ። ሰዎችንም ልከው አስረው ወደ መንበረ ሲመቱ አመጡት። ከዚህ በኋላ ጸጥ ብሎ ስለ አብያተ ክርስቲያናት የሚያስብ ሆኖ የፈረሰውን አነጸ፣ ጠገነ። በዘመኑም የመናፍቃንን ጠባይ ከሕዝቡ ውስጥ አስወገደ። ይኸውም በግብፅ ሀገር የተገለጡ ለብቻቸውን ቤተ ክርስቲያን ሰርተው የሚኖሩ ናቸው። እርሱም አስተምሮ መክሮ መልሶ ከመንጋዎቹ ጋር እንዳደረጋቸው። እግዚአብሔርም በዚህ አባት እጅ ድውያንን በመፈወስ አጋንንትን በማስወጣት ብዙ ድንቅ ምልክቶችን ገለጠላቸው። ከእርሳቸው አንዱን አስተውል፣ አንተ ያለ ፍርሃት በድፍረት ሥጋውና ደሙን የምትቀበል ባትሆን ይህ ባላገኘህ ነበር። ከእንግዲህ ከክፉ ሥራህና ከአንደበትህ ከሚወጣ ከከንቱ ነገርም ሰውነትህን ጠብቅ አለው። በዘመኑም በምዕራብ ያሉ እስላሞች ይሸጧቸው ዘንድ ብዙ ክርስቲያኖችን ከሮም ግዛት ውስጥ ማርከው ወደ እስክንድር ያመጧቸው። ይህም አባት እጅግ አዘነ። ከየገዳማቱና ከየምዕመናን ብዙ ገንዘብ ለምኖ ከእስላሞቹ እጅ በ30,000 ወርቅ ዲናር ዋጃቸው። የነጻነትም ደብዳቤ ጽፎ ነጻ ወጣቸው። እንዲህም አላቸው፣ ወደ ሀገሩ መመለስ የሚሻ እኔን ስንቅ ሰጥቼ አሰናብተዋለሁ። ከእኔ ጋር መኖር የሚሻም ካለን የጠብቀዋለሁ አላቸው። የተመለሱ አሉ፣ ስንቅ ሰጥቶም ያሰናበታቸው አሉ። ከእርሱ ዘንድም የቀሩትን ጠበቃቸው፣ አጋባቸውም። ከዚህ በኋላ ስለ መድኃኒታችን ቤተ ክርስቲያን አሰበ፣ አደሳትም። ሰይጣንም በአገር ውስጥ ሁከት አስነስቶ በእሳት አቃጠላት። ይህም አባት መልሶ ዳግመኛ አደሳት። የክብር ባለቤት ጌታችን መድኃኒታችን ኢየሱስ ክርስቶስ
ሊያሳርፈው በወደደ ጊዜ ጥቂት ታመመ። በፋሲካ በዓል በእሁድ ቀንም ወንጌላዊ ቅዱስ ማርቆስ ተገለጠለት። ለሚወዱት እግዚአብሔር ስላዘጋጀው ተላ ደስታ ነገረውና ሥጋውንና ደሙን ከተቀበልክ በኋላ ታርፋለህ አለው። በነቃ ጊዜም እንዴት እንዳየ ከእርሱ ዘንድ ላሉ ኤጲስቆጶሳት ነገራቸው። ከዚያም የቅዳሴውን ሥርዓት ጀምሮ ቀድሶ ሥጋውና ደሙን ተቀበለ። በዚያን ጊዜም ማረፈ። የሹመቱም ዘመን 20 ዓመት ሆነ። ለእግዚአብሔር ምስጋና ይሁን፣ በረከቱም ከእኛ ጋር ትኑር አሜን። ዳግመኛም በዚች ቀን የከበረ አባት አባ ሚካኤል የእስክንድርያ ሊቀ ጳጳስ አረፈ። እርሱም ለአባቶች ሊቀ ጳጳስ 50ኛ ነው። ይህም ቅዱስ ጻድቅ መንኩሶ በአስቄጥስ በቅዱስ ዮሐንስ ገዳም አበምኔት ሆኖ ተሾመ። ከዚያም ያለ ፈቃዱ ወስደው በግድ ሊቀ ጵጵስና በእስክንድርያ ሀገር ላይ ኅዳር 24 ቀን ሾሙት። በሊቀ ጵጵስና ሥራ ተጠምዶ የሚጋደል ሆነ። እንደ ሐዋርያት አጠባበቅ መንጋውን ጠበቀ። ታላቁ ጾምን በደረሰ ጊዜ ወደ አስቄጥስ በዚያ ሊጾም ወጣ። ከመጾሙ በፊት በዚያ ገዳም ውስጥ በብሕትውና ሆኖ መጠመዱን የቀድሞ መጋደሉን አሰበ። ወደ ጌታችንም እንዲህ ብሎ ለመነ። አቤቱ እኔ በብቸኝነት መኖር እንደምሻ አንተ ታውቃለህ። ለዚች ለተሾምኩባትም ሹመት ችሎታ የለኝምና የምትገባኝም አይደለችምና በይቅርታ ብዛት ነፍሴን ወስደህ ከዚህ ድካም ታሳርፈኝ ዘንድ እለምንሃለሁ። ጌታችን መድኃኒታችን ኢየሱስ ክርስቶስም ልመናውን ተቀበለ። ከፋሲካ በዓል በኋላ በፍቅር አንድነት አረፈ። የሹመቱም ዘመን 2 ዓመት ከ5 ወር ነው። እግዚአብሔር ምስጋና ይሁን፣ በረከቱም ከሁላችን ጋር ትሁን ለዘላለም አሜን። አምላካችን እግዚአብሔር ከቅዱሳኑ ከአበው ከአባቶቻችን በረከትና ረድኤትን ያድለን በእውነት